ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት እኔም አባ ተባልኩ፣ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና የተባለ አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ዳዊትም ንጉስ እግዚአብሔርም ንጉስ። ዳዊትስ ጥሩ ነው። እና ጅሬም ንጉስ እግዚአብሔርም ንጉስ። ቋሚ ቅዱስ ሲኖዶስ በዛሬው ዕለት መግለጫ አውጥቷል፣ በአቡነ ገብርኤል ላይ ማለት ነው። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ። ድንግል ማርያምን ለመጥራት የተጠነቀቀ አንደበት የነጻ ልቦና ያስፈልጋልና ያልገባቸው ሰዎች ግን ብዙ ይናገራሉ። እግዚአብሔር ልቦና ሰጥቶ ይመልስልን። አናፍርባትም። መቤታችንን የማይወድ ሰይጣን ብቻ ነው። ሰይጣን ብቻ አይወዳትም። ሰላም ወደ የዚህ ቻናል ቤተሰቦች፣ ዛሬም በአዳዲስ ቪዲዮዎች ተመልሰናል። ከሰሞኑ ብፁዕ አቡነ ገብርኤል ስለ ድንግል ማርያም በፍኖተ ጽድቅ አዳራሽ ውስጥ የሰጡት ትምህርት አነጋጋሪ ሆኖ በእንቁ መምህራን የተሰጡ መልሶችን በሁለት ተከታታይ ቪዲዮ በዚህ ቻናል እንግዲህ ያቀረብኩላችሁ ነበረ። ዛሬ ደግሞ የአባ ገብረ ኪዳንና ሌሎች መምህራን ምን አሉ የሚለውን የምንመለከት ይሆናል። በቅድሚያም ይህ ቪዲዮ ለበርካታ ክርስቲያኖች ይደርስ ዘንድ 3000 እና ከዛ በላይ ላይክ ታደርጉ ዘንድ ቪዲዮም ሰብስክራይብ በማድረግ ጀምሩ። በአቡነ ገብርኤል ጉዳይ ቅዱስ ሲኖዶስ መግለጫ አውጥቷል። ወደ ቪዲዮ ላሳልፋችሁ። ቋሚ ቅዱስ ሲኖዶስ በዛሬው ዕለት መግለጫ አውጥቷል፣ በአቡነ ገብርኤል ላይ ማለት ነው። ከዚህ እንደሚከተለው አነብላችኋለሁ። ቋሚ ቅዱስ ሲኖዶስ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባሳለፍነው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በመመልከት ውይይት አድርጓል። በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 17 2017 ዓ.ም ቀጠሮ ተይዟል የሚል ወጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው ያወጣው። እግዚአብሔር ይመስገን እዚህ ድረስ ራሱ ደረጃ መድረሱ። እንግዲህ አርብ ዕለት ቅዱስ ሲኖዶስ የሚወስነውን ውሳኔ እንጠብቃለን ማለት ነው። ቆፍጠን ያለ ጠንከር ያለ ውሳኔ እንደሚያስተላልፍ ቅዱስ ሲኖዶስ ተስፋ እናደርጋለን። እግዚአብሔር ይጨመርበት። የአርብ ሰው ይበለን። ከዚህ ጋር በተያያዘ አቡነ ገብርኤል ያስተማሩት በፍኖተ ጽድቅ አዳራሽ በተዘጋጀ ፕሮግራም ላይ ነው። ያውም የስቅለት ዕለት ነው። ይህ እንዴት ሊሆን ቻለ? የአብዛኛው ምዕመን ጥያቄም ሆኗል። ከዚህ በፊትም ፍኖተ ጽድቅ ላይ ሲለቀቁ የነበሩ ዝማሬዎች፣ ሲዘጋጁ የነበሩ ዝማሬዎች ከምናውቀውና ከስርዓት ውጪ በመሆኑ እንግዲህ መከራከሪያ ሆኖ እንደነበር ሲያወዛግብ እንደነበር ፍኖተ ጽድቅ ይታወቃል። አሁንም እንግዲህ ፍኖተ ጽድቅ ድብቅ አጀንዳ አለ ወይ የሚያስብል ጥያቄም እያስነሳ ይገኛል። ይህንን ቪዲዮ ፍኖተ ጽድቅ ለሚባለው ድርጅት አድርሱልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የክህደት ትምህርት እያስተማሩ መቀጠል አይቻልም። ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው? ያለየለት ነው? ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊየን ቢሊየን ቢሰጠው ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ። በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። አይቻልም። ጳጳሳትን ስለምታቅ ፓትርያርኩን ግቢ ውስጥ ስለጋበስክ ስለጠራ መምህራንን፣ ታዋቂ ቲክቶከሮችን፣ ዝነኛ ሰዎችን አዳራሽ ውስጥ ስለጋበስክ
ምንፍቅናን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የክህደት ትምህርትን ማሰራጨት የምትችል መስሎ ከሆነ ተሳስተሃል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። በመቀጠልም አባ ገብረ ኪዳን ያስተማሩትን ትምህርት ላሰማችሁ። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቆይ ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት፣ ይህን ዝጋ በለው እስቲ ሂድና። እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እኮ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆሙባቸው ሰዎች። እንዲሁ እኮ ይገርማል። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አትጠጣ ብል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ። እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ እንዲሁ እኮ ድንቁርና እኮ ነው። ይሄ ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋለ የባህር ያለ ክርስቶስ ብርሃን ነው። እስቲ ባትሪ ያልቦ ሄድና እንቅፋት ወግሮ ሲጥል እንዲሁ እኮ ነው። ይሄ ድንቁርና አይደለም? ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሞን ብርሃን ናት። ላቅሞ ባትሪ ባቅሞን ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት እኔም አባ ተባልኩ፣ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና የተባለ አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ዳዊትም ንጉስ እግዚአብሔርም ንጉስ። ዳዊትስ ጥሩ ነው እና እጅሬም ንጉስ እግዚአብሔርም ንጉስ በአንድ ስም ማለት ነው። እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስለተጠራ ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም? እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የተለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም? ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። ቤዛዊት ዓለም መባሏን ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛው ናት። ለዚህ ነው ተስፋው የተባለች። ለምሳሌ በሔዋን ንጽህና እንዳይመካ ንጽህናዋ ፈርሷል። ጾመኛ ናት ብሎ እንዳይመካባት እበላ ብላለች። በዓይኗ እንዳይመካ ጎምጅቷል። በድንግልናዋ እንዳይመካ ፈርሷል። በንጽህናዋ እንዳይመካ ጎስቁሏል። ንዴተ ህላዌ ገጥሟታል። ስለዚህ ምን ይደረግ ነው? ማንን ነው ተስፋ የሚያደርገው ነው? እሺ እግዚአብሔርን ተስፋ ያደርጋል። ትክክል። እግዚአብሔር ተወልዶ የሚያድን ከሆነ እግዚአብሔር ከማን ይወለድ ነው? ሁላችንም እንደምናውቀው ትልቅ ሰው ሲመጣ ትልቅ ቤት ያስፈልጋል። ክቡር ሰው ሲመጣ ክቡር ቤት ያስፈልጋል። ንጹህ እንግዳ ሲመጣ ንጹህ ቤት ያስፈልጋል። ስለዚህ የሔዋን ዓይን ለአዳም ተስፋ አይሆነውም። የሔዋን እጅ ለአዳም ተስፋ አይሆነውም። የሔዋን ማኅፀን ለአዳም ተስፋ አይሆነውም። የሔዋን እግር ለአዳም ተስፋ አይሆነውም። በለስን ለመብላት ተመላልሳበታለችና እጇን ተስፋ አያደርገውም። በለስን ቆርጣ በልታበታለችና አፏን ተስፋ አያደርገውም። በለስን በልታበታለችና ሕሊናዋን ተስፋ አድርገው ጎስቁሏልና ማንን ተስፋ አድርግ ሲባል ቅድስት ድንግል ማርያም። ቃለ ሕይወት ሲያሰማልን ለመምህራችን። በቀጣይ ደግሞ መምህር ዘበነ ለማ ድንግል ማርያምን ቤዛ እንላታለን ይሉናል። እንዲሁም መምህር ዘላለም ወንድሙም ያስተምሩናል። ወደ ቪዲዮቹ እናለፍ። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። አልተጻፈም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣
ለመዳናችን ምክንያት እሷ ናት። እፍረታችን በእሷ ምክንያት ነው የተወገደው የራቀው። ይሄ ደግሞ ክህደት ነው በፍጹም። ይሄ ያልገባቸው ሰዎች ግን ብዙ ይናገራሉ። እግዚአብሔር ልቡና ሰጥቶ ይመልስልን። አናፍርባትም። እመቤታችንን የማይወድ ሰይጣን ብቻ ነው። ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም፣ አያድሳትም። ምክንያቱም የእርሱን ስራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ስለሰጠችን አይወዳትም በፍጹም። የእሱም ማደሪያዎች አይወዷትም። ሰይጣን መቼም ሊወዳት አይችልም። ጥርጥር ሲዘሩ፣ ክህደት ሲዘሩ፣ ሲሳደቡ፣ ሲነቅፉ፣ ሲዘብቱ እኮ አላፈሩም። አንዳንድ ሰዎች ግን ያሳዝናሉ። ፊደል ቆጥረው ተምረው መጽሐፍ አንብበው መጽሐፍ ቅዱስ አንብበው ለቅድስተ ቅዱሳን ለድንግል ማርያም ክብር መስጠት አቅቷቸዋል። ስሟ ሲጠራ ደስ አይላቸውም፣ በፍጹም ደስ አይላቸውም። ወደው አይደለም፣ ርኩስ መንፈስ ነው የሚጫወትባቸው። እግዚአብሔር ልብ ይስጣቸው። አንቺ ከሴቶች የተባረክሽ ነሽ። በቀጣይ የምንመለከተው አባ ኪዳነ ማርያም ስለ ድንግል ማርያም ቆየት ካሉ ካስተማራቸው ቪዲዮዎች መካከል አንዱን ልጋብዛችሁ። ምን ብለው ነበር? ወደ ቪዲዮ። ድንግል ማርያምን ለመጥራት የተጠነቀቀ አንደበት የነጻ ልቦና ያስፈልጋልና ሆድን ከስስት ልብን ከትዕቢት በሆድ ምን ይደርበት መጥኖ መብላት ነው እንዳገኙ አለመክተት ነው። ይኸውልህ ተምሮ ባዶ የቀረው ድንግል ማርያምን ሳያውቅ ቀርቶ ነው። አንድም ተሹሞ የሚሻረው ነግዶ የሚከስረው ገበሬ ሁሉ ባዶ የቀረው ድንግል ማርያምን እየከዳ ነው። ገበሬ በምን ከዳት? ባል እየሻረ ነዋ። ነጋዴ በምን ከዳት? ጠንቋይ ቤት እየተንከባለለ ነዋ። አገር መሪው በምን ከዳት? ጉቦ እየበላ ነዋ። ሁሉንም ብንናገረው ችግር ነውና አንድም እንዲህ ይላል ምሳሌ። የዛሬው ቪዲዮ ስብስብ ይህን ይመስል ነበር። ሰሞኑን እንግዲህ ስለ ድንግል ማርያም እየተማማርን ክፍል 3 ላይ ደርሰናል። በቀጣይ ቅዱስ ሲኖዶስ ደግሞ ምን ሊወስን ይችላል የሚለውን አዳዲስ ጉዳዮች ሲኖሩ በፍጥነት የምንመለስ ይሆናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ናታን ሚዲያን በሱፐር ቻት እና ሱፐር ታንክስ ታግዙ ዘንድ ስል ጠይቃለሁ። ሰላም።